አለሜና ናቲ እንግዲህ በገዛኸኝ ቤት ውስጥ ሆነው ያው የጠፋባትን ወርቅ ስትፈልግ የዛሬ የባለፈው ድራማ ላይ አይተናት ነበረ። በዚህ ወቅት እንግዲህ ገዛኸኝ እንደደረሰባቸው አይተን ነበረ ድራማው ያለቀው ማለት ነው። አሁን ላይ እንግዲህ ገዛኸኝ ቤት ውስጥ ቢመጣ እንግዲህ ያሳሰበው ነገር እነሱ ቤት ውስጥ ቢኖሩም ምንም ነገር እያሳሰበው ነገር የለም ማለት ነው። ምክንያቱም እሱ የበደለውና ያጠፋውን ነገር እያሳሰበው ያለው ይቅርታ እንዲያደርጉለት እንጂ ምንም ነገር ተጨንቆ ያው እነሱ ለምንስ እዚህ ቤት ውስጥ መጡ፣ ለምንስ ቤት ውስጥ አገኘዋቸው ብሎ እንግዲህ ምንም ነገር ያሰበው ነገር የለም ማለት ነው። የሚገርመው ነገር እንግዲህ ገዛኸኝ ያደረገው ነገር እነሱ የማይጠብቁት ነገር ነው ማለት ነው። ምክንያቱም እነሱ ብሩን ከዛ ቤት ያው አግኝተውት ይዘው በሚወጡበት ሰዓት እንግዲህ እሱ ያው ያደረገው ነገር ተንበርክኮ ጎንበስ ብሎ ናቲንና የገዛ ሚስቱን አለሜ የበፊቱ ሚስቱን አለሜን ይቅርታ ሲጠይቅ ነበረ ማለት ነው። አለሜ በበኩሏ እንግዲህ የገዛኸኝ ይቅርታ ብሎ እግር ስር ቢወርቅም ያው አለሜ የገዛኸኝ ተንኮልና ያው አስመሳይነቱን ስለምታውቅ ይሄን ነገር ልትቀበለው በፍጹም አልቻለችም ማለት ነው። ምክንያቱም እያሾፈና አውቆ እንደሚያደርግ ያው እሷ የገባት መንገድ ይሄ ነው ማለት ነው። ያው ገዛኸኝ የሰራው ነገር ይቅርታ የሚደረግለት ነገር ስላልሆነ እነሱም ደግሞ ሊቀበሉትም ስላልቻሉ ምንም ነገር ለአንተ ይቅርታ ልናደርግልህ አይደለም ብለውታል ማለት ነው። እንግዲህ አለሜና ናቲ ያው የፈለጉትን ነገር ለማግኘት ገብተው እሱ በሚደርስበት ሰዓት ቢደነግጡም አሁን ላይ ያው ወርቁን ይዞ ለመውጣት ተሳክቶላቸዋል ማለት ነው። ምክንያቱም እሱ ምንም ነገር ሊያሰብ አልቻለም። ሀሳቡ ሁሉ የነሱን እነሱ ሲያደርግ እሱ አይቶ ያው የደረገውን ነገር ይቅርታ እንዲያደርጉለት ብቻ ነው ሀሳቡ እዛ ላይ የነበረው። ስለዚህ ለእነሱም ትልቅ ነገር ነው እየፈጠረላቸው ማለት ነው። ስለ እንግዲህ አሁን ላይ ወርቁ ጎንበስ ብሎ ይቅርታ አድርጉልኝ ብሎ ቢጠይቃቸውም እንግዲህ ያው እሱ ከልብም ሊሆን ይችላል፣ እነሱም ደግሞ ከልብ አይደለም ብለው ስላሰቡ ምንም ይቅርታ ሊያደርጉለት አልቻሉም። ወርቁንም ከዛ ቤት ይዘው ለመውጣት ቀንቷቸዋል ማለት ነው። አሁን ላይ እንግዲህ ገዛኸኝ ያለበት ሁኔታ በጣም ከባድና አሳሳቢ በሆነበት መንገድ ላይ ነው ያለው። ምናልባት እንግዲህ ያው እሱ ቀንቶት ነገሮቹ ካልተስተካከሉ በስተቀር እንግዲህ አሁን ያለበት ሁኔታ በጣም ከበድ የሚል ሁኔታ ውስጥ ነው ያለው ማለት ነው። በዛ ላይ ገዛኸኝ የሚያሳስበው ነገር ቢኖር እንግዲህ ከዚህ በፊት ሲፈራ የነበረው ነገር አሁን ያው ጊዜው እንደደረሰና አሁን እንደሆነ ይህን ነገር ስላሰበ ያው በጭንቀት ውስጥ ነው ያለው። ያለበትም ሁኔታ በጣም ከበድ በሚልበት ሁኔታ ውስጥ ነው ያለው ማለት ነው። ምክንያቱም ያንን ነገር እያሰበ ገዛኸኝ በፍጹም መታሰርና እስር ቤት መግባት ስለማይፈልግ እንግዲህ ይሄ ነገር በጣም አሳስቦ ስለሆነ ራሱን እስከ ማጣት ድረስ ደርሷል ማለት ነው። አሁን ላይ እንግዲህ የአለሜ ጠበቃ ያው ከእሷ ጋር እንግዲህ የሚሰራው ጠበቃው እንግዲህ ገዛኸኝንም ጠርቶ አናግሮታል ማለት ነው። በዚህ ወቅት እንግዲህ ያው ከዚህ በፊት ገንዘብ ሰጥቷቸው እንደነዛ ይሆናሉ ብሎ ስላሰበ አሁን ላይም እሱን ገንዘብ የተለያየ ገንዘብ ጠርቶ ቢጠይቀው በቀላሉ ሊሸወድና በቀላሉ ራሱን ከዚያንን ነገር ውስጥ ሊጨማለቅለት ስላልቻለ በጣም ከባድ ሁኔታ ውስጥ ነው ያለው ማለት ነው። እንግዲህ ጠበቃው ያው እሱ ያለውን ነገር እሰጥሃለሁ ብሎ ቢለውም እንግዲህ ይሄ ነገር ሊሰማው አልቻለም። እርግጥም ያው ጠበቃው እንደዚህ ይበለው እንጂ ያው እጁ ላይ አስቀድሞ ምንም ብር እንዳሌለ እና ምንም ነገር እንደማይሰጠው ያውቃል ማለት ነው። ስለዚህ አሁን ላይ ዋሽቶት እሱን ለማዘናጋት እንደዚህ ነገር እንዳለ ስላወቀ ምንም ነገር ሊቀበለው አልቻለም ማለት ነው። እርግጥም እንግዲህ ገዛኸኝ እጁ ላይ ቢኖርም እንግዲህ ይህንን ነገር ለማድረግ የሚል ሰው ጠበቃ አይደለም ማለት ነው። ስለዚህ ጠበቃው ምንም ነገር ልሰማ አልችልም፣ አንተ እንደዚህ ብር ሰጣለሁ ብትለኝም እንደ በፊቶቹ ጠበቃዎች እንዳልመስል፣ ስለዚህ ወደህም ቢሆን ግዴታም ቢሆን ያንን የወሰድከውና ለሌላ ሰው
አሳልፈ የሰጠውን ብር አምጥተ ለአለሜ መስጠት ይኖርብሃል እያለው እያስጠነቀቀው ነው ያለው። ጠበቃው እንደዚህም ቢለውም እንግዲህ ገዛኸኝ ያው እመልሳለሁ ብሎ ለጠበቃው መልሶለት ነበረ ማለት ነው። እንግዲህ ያው ጠበቃው እንደዚህ ይበለውም እንጂ ገዛኸኝ ከዚህ በፊት ብሩን ያው አሳልፎ ስለሰጠ እንደማያገኝና እንደማይመልስላት እናውቃለን ማለት ነው። አሁን ላይ ለማምለጫ ብሎ እንደዚህ አይነት ነገሮችን ቢልም ለማምለጥን ቢሞክርም እንግዲህ ስላልተሳካለት በፖሊሶች ቁጥጥር ስር ገብቷል ማለት ነው። ምክንያቱም ገዛኸኝ በሚወጣበት ሰዓት አለሜ ብታስጠነቅቀውም ይሄ ነገር ቢቀርብ አታምልጥ ብትለውም እንግዲህ በራሱ መንገድ አልሰማትም በማለት በሚሄድበት ሻንጣውን ይዞ በሚሄድበት ሰዓት ፖሊሶቹ ደርሰው በፖሊሶች እጅ ስር ገብቷል ማለት ነው። ሌላው እንግዲህ ትሁት ነች ማለት ነው። ትሁት እንግዲህ የምታደርገውና የምትሰራውን ነገር ድርጊቶች እንግዲህ አለሜን እያስቆጣት ነው ያለው ማለት ነው። ይባስ ብላ እንግዲህ የነገረቻት ነገር ደግሞ በጣም አስደንጋጭ ነገር ነው የሆነባት ማለት ነው። አሁን ላይ ትሁት የምትናገረው ነገር እንግዲህ ከአጎቷ ሚስት እንግዲህ ያው የተቀበረችበት ቦታ አለች ብላ ወደዚህ ልታመጣ ያለችው ነገር እንግዲህ ምናልባት ደግሞ ላትሞት ትችላለች በማለት እየተናገረች ነው ያለችው። ምክንያቱም ከዛ መኪና ውስጥ ያልሞቱ ሰዎች የወጡ ሰዎች አሉ በማለት እየተናገረች ነው ያለችው። ስለዚህ ምናልባት ያው የአጎቷ ሚስት እንዳልሞተች ነው እዚህ ጋር ትንሽ ጥርጣሬ የሚያሳየው ማለት ነው። ያው እነቱት ይፈልገው ወደዚህ አምጥተው ለማስቀበር እያሉ በሚፈልጉበት ሰዓት እንግዲህ ምንም ነገር ሊያገኙ ስላልቻሉ ይህንን ነገር አጥብቃ እየጠየቀች ነበረ ትሁት ማለት ነው። እንግዲህ በዚህ ሰዓት እንግዲህ ያልታሰበ ነገር ሰምታ እንግዲህ ጉጉቷ እየጨመረ ነው የሆነው። ምክንያቱም ከነዛ መኪና ውስጥ እንግዲህ የዳኑ ሰዎች አሉ የሚል ነገር ነበረ ማለት ነው። እንግዲህ አለሜ ይህንን ነገር በምትሰማበት ሰዓት እንግዲህ በጣም አስጨናንቋታል ማለት ነው። ምክንያቱም አለሜ ከትሁት አጎት ጋር ወደፊት ትዳር ይዛ ለመኖርና ከሱ ጋር ህይወቷን ለማሳለፍ እያሰበች ስለሆነ ይህን ነገር እንግዲህ ስትሰማ በጣም አስጨናንቋትና ባህሪያም እየተቀያየረ ነው ያለው ማለት ነው። ያው የትሁት አጎት እንግዲህ እሷ እንደምትፈልገው ነገር እሱም ያው ይፈልጋል አብሮ ለመኖር ማለት ነው። ግን እዚህ ጋር ደግሞ ሚስቱ ሞተች የተባለችው ሴትዮ እንግዲህ ያው የእሷን ደግሞ መጨረሻውን ማወቅ እንዳለበት እየተጨናነቀ ባለበት ሰዓት እንግዲህ የእሷ ሁኔታ እንደዚህ መቀየሩ ደግሞ እሱንም እያስጨናነቀው ነው ያለው ማለት ነው። የትሁትም አጎት እንግዲህ ከዚህ በፊት ያው ያላትን ንብረት ከገዛኸኝ የጠየቀችውን ንብረት እንግዲህ እናውቃለን ማለት ነው። ስለዚህ ይሄን ንብረት ካገኘሽ እንግዲህ አብረን እንኖራለን፣ ምናልባት አንቺ እኔን ካልተጸየፍሽና እኔን ካልናቅሽን በስተቀር አብረን እንኖራለን እያላት ነው ያለው። እሷ በበኩሏ እንግዲህ ይሄ ነገር እኮ ከአንተ በፊት ያገኘኋቸው ንብረቶች ናቸው። ስለዚህ ለምንስ አንተን እቀየርብሃለሁ፣ አንተንስ ለምን እንቃለሁ በማለት እየተናገረች ነው ያለችው። ግን አሁን ላይ የሚያሳስባት ነገር ቢኖር ትሁት የምትሄድበት መንገድ ነው ማለት ነው። አለሜ በበኩሏ እንግዲህ የምታስበው ነገር እንግዲህ አሁን ላይ ቤተሰብ ሆነን አብረን እየኖርን ያለነው ነገር እንግዲህ ያው ይሄን ነገር የምትሰራው ነገር ሁላችንም ሊያበጣብጠንና ሊያለያየን እና ሊበታትነን ይችላል በማለት ስላሰበች እንግዲህ ይህንን ነገር ልታረግ አልፈለገችም ማለት ነው። ትሁት በበኩሏ እንግዲህ ያው የጀመርኩትን ነገር ውጤት እስከማገኝ ድረስ እንግዲህ ይሄን ነገር ማቆም የለብኝም በማለት እያለች ነው ያለችው። ምክንያቱም ያገኘችው ፍንጭ ደግሞ ለአጎትየው አልነገረችውም፣ ለአለሜ ብቻ ነው እየነገረችው ማለት ነው። አለሜ በዚህ ሰዓት በሰማች ሰዓት በምትደነግበት ሰዓት እንግዲህ ምንም አያሳስብልሽ፣ እኔ ለአጎቴ በፍጹም አልነግረውም፣ ደግሞም አልነገርኩትም እያለቻት ነው ያለችው ማለት ነው። ምናልባት እንግዲህ ወደፊት ያው የትሁት አጎት ሚስት ካልሞተች እንግዲህ ወደፊት እንግዲህ አብረው እንደሚኖሩ ነው
ገዛኸኝ እንግዲህ አሁን ላይ ሁሉም ሰው ይቅርታ እንዲያደርግለት እንግዲህ ብዙ ነገር ቢለምናቸው በፍጹም ሊያደርጉለት ማንም ፈቃደኛ አይደለም ማለት ነው። ያው ናቲ ልጄ ነው፣ ስለዚህ በእኔ ምንም ነገር አይቀየምም፣ ይቅርታውን ደግሞ ያደርግልኛል በማለት እንግዲህ ናቲን ይቅርታ አርግልኝ ልጄነ ምናምን ብሎ ቢጠይቀውም እንግዲህ እሱ ደግሞ እኔ ከመቼ ወዲያ ልጅነት ነው የታየ? አንተ ስትወድቅ ነው በፊት ባለ ሰዓትና ደህና በሆን ሰዓት ለእኛ መጥፎ የምታስብ ሰው ነህ። እንኳን ለሚስት ለእኔ ለልጅ እንኳን የማትራራ መጥፎ ሰው ነህ። አሁን ስትወድቅ ነው እኔን ልጅን የፈለገኝ። ስለዚህ በፍጹም ምህረት ላደርግልህ አልችልም እያለው ነው ያለው ማለት ነው። ስለዚህ ለአንተ የሚገባ እስር ቤት ነው እንጂ ለአንተ በፍጹም ምሕረትን መደረግ የሌለበት ሰው ነው። ስለዚህ ቀሪ ህይወትን በእስር ቤት ታሳልፋለህ ብሎ እየነገረ ነው ያለው ናቲ። ሌላው እንግዲህ ቤቲ ነች። ቤቲ አሁን ሳሌ ያው የሄደችበት ቦታ የት እንደሆነች አይታወቅም። ያው ጠፍታለች ማለት ነው። በዚህ ነገር እንግዲህ ወይዘሮ አልህሜ ተጨናንቃ ነው ያለችው ማለት ነው። የትስ ልትሄድ ትችላለች፣ የትስ ልትገባ ትችላለች በማለት ራሷን እያስጨናነቀች ጠበቃውን በመጠየቅ እያለች እንግዲህ ጠበቃው ያው የትም አትሄድም፣ እኛ አስፈላልገን ካለችበት ቦታ እናመጣታለን፣ አንቺ በፍጹም መጨናነቅ ሊኖርብሽ አይችልም እያለ ነው እየነገራት ያለው። ትሁት በበኩሏ አሁን ላይ ግራ የገባት ሰው ነው የሆነችው ማለት ነው። ምክንያቱም ያው ለቤቲ ደውላላትን ያው እህትሽን ቶሎ ማሳከም ይኖርብሻል እያለች ነው በተቃራኒ እየነገረቻት ትንሽ ፍንጭ እየሰጠቻት ያለችው ማለት ነው። ሆኖም ግን ያው የአለሜ ገንዘብ እንደሆነ ታውቃለች። ገንዘቡም ለአለሜ መመለስ እንዳለበት ውስጧንም ታምናለች ትሁት። ግን ሆኖም ግን የቤቲ እህት ደግሞ በደረሰባት ስቃይና በደረሰባት ነገር ቤቲ ደግሞ በእህቷ ምክንያት የተሰቃየችውን ነገር መታከም እንዳለባት ደግሞ ይሄ ደግሞ ሌላ ነገር ከአለሜ የበለጠ ጥብቅ ነገር እንደሆነ ውስጧን ስለምታሳምን ደውላ እንግዲህ በአስቸኳይ እህቷን እንድታሳክማት ፍንጭ ነገር ሰጥታታለች ማለት ነው። ያው ትሁት የተወዛገበችበት ነገር እንግዲህ ለቤቲ ፍንጭ ነገር ሰጥታታለች ማለት ነው። አሁን ላይ ቤቲ ያገኘችው ፍንጭ በማግኘት ይሄንን ነገር ደግሞ እሷ ልትፈጽምና ነገሮቹን ደግሞ ያው እህቷን ልታሳክምበት ትችላለች ማለት ነው። ሆኖም ግን የትሁት አጎት ትሁት የምታደርገውና የደረገችው ነገር የተናገረችው ነገር ትክክል እንዳልሆነች እየነገራት ነው ያለችው ማለት ነው። ትሁት እንግዲህ አሁን ላይ እሷ ለአለሚ ብሩ እንዳይሰጥ ፍንጭ የነገረቻት ነገር አጎቷ ለምንስ እንደዚህ ታደርጊያለሽ? ለምንስ ይሄ ነገር ጥሩ አይደለም ብሎ ቢነግራትም እሷ በበኩሏ ያው የምታስበው በእሷ አካሄድ እንግዲህ ትክክል ነኝ ብላ ስለምታስብ ይህን ነገር እያደረገችና ለእሷ ደግሞ ለቤቲ ፍንጭ እየሰጠቻት ነው ያለችው። ሆኖም ግን ትሁት የምትሰራው ነገር እንግዲህ ትክክል እንዳልሆነ ነው የምንመለከተው ማለት ነው። ትሁት እንደዚህ ትስራ እንጂ ያው አለሜ ከዚህ በፊትም ያለችው ብሩ እጄ ላይ ይድረስ እንጂ የቤቲን እህት እኔ አሳክማታለሁ በማለት እየተናገረች ነበረ ማለት ነው። በዚህ ነገር ግን ቤቲ በፍጹም ነገሮችን ልታምንና ልትቀበል አልቻለችም። ሆኖም ግን ያው የአለሜ ንብረትና ሀብቷ ግዴታ መመለስ ይኖርበታል ማለት ነው።